አንድ እውነት ልንገርህ። በአሁኑ ሰዓት በብዙ ወንዶች ቤት ውስጥ የማይደመጥ ነገር ግን ልብን የሚሰብር ህመም አለ። ፍቅረኛ አሊያም ደግሞ ሚስትህ በአይን ላይ ስትመለከት እንደ ትልቅ ወንድ፣ እንደ ዓላማ ባለቤትና እንደ ጠንካራ መሪ ሳይሆን እንደ ቀላል ነገር፣ እንደ ሰለቻት ወይንም ደግሞ አቅም እንደሌለው ወንድ ስታይህ የሚሰማህ ስሜት ወንድ ልጅ ገንዘብ ሊኖረው ይችላል፣ ቁመና ሊኖረው ይችላል። ነገር ግን ከጎኑ ያለችው ሴት ካላከበረችውና ካልተንከባከበችው አሊያም ደግሞ ካልፈራቸው ስንል ሪስፔክት የሚለውን ቃል ወሰዱልን፣ ውስጡ ባዶ ነው የሚሆነው። ዛሬ በማራኪ ህልም ቻናላችን እንዴት ነው ዛሬ ዓለምን ማነጋገር የሚችል ክብሩንና ግርማ ሞገሱን ያስጠበቀ ወንድ መሆን የሚቻለው ለሚለው ጥያቄ በሳይንስና በስነ ልቦና ዓለም የተረጋገጡ 10 ወርቃማ ሚስጥሮችን ይዘንል መተናል። ይህ ቪዲዮ ህይወትን፣ አስተሳሰብንና ፍቅረኛን ከፍቅረኛ ጋር ያለህን ግንኙነት ሙሉ በሙሉ የሚቀይር ነው። እስከ መጨረሻው አብረህን ቆይ። ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ ያደርጋችሁ አዳምጡ። 10 ሁለንተናዊ የስነ ልቦናና የስነ ስርዓት ህጎች። ህግ 1 ስሜትን መግዛት። ከሁሉ አስቀድሞ አንድ ወንድ ዛሬ ዓለምን ማነጋገር የሚጀምረው የራሱን ስሜት መግዛት ሲችል ብቻ ነው። ጥንታዊው የስቶይክ ፍልስፍና እንደሚለው አንድ ሰው ማሸነፍ ከፈለክ አስቀድመ የራስን ቁጣ አሸነፍ። በትንሽ በትልቁ የምትናደድ የምትጮህ አሊያም ደግሞ ስሜትህ የሚለዋወጥ ከሆነ ሴት ልጅ ባንተ ላይ ያላትን ክብር ታጣለች። ስሜቱን መቆጣጠር የማይችል ወንድ ህይወቱን መቆጣጠር አይችልም ተብሎ ይታመናል። ቁጣ ሳይሆን መረጋጋትህ፣ ጩኸትህ ሳይሆን የረጋው ዝምታ ነው ግርማ ሞገስ የሚሰጥህ። ህግ 2 የቋሚ ዓላማ ባለቤት መሆን። ወደ ሁለተኛውና በጣም ወሳኝ ነጥብ ስንሸጋገር የትኛዋም ሴት ህይወቷን ሙሉ በሙሉ ልትሰጠው የምትፈልገው ትልቅ ዓላማና ራዕይ ላለው ሰው ብቻ ነው። ዓላማ ሴቷ ብቻ ከሆነች ትንቅሃለች። ነገር ግን በህይወት በትልቅ ህልም፣ በስራና ራስን በማሻሻል ላይ የተመሰረተ ከሆነ እሷ ያንተ ህይወት አካል ለመሆን ትጓጓለች። ወንድ ልጅ እንደ መርከብ ካፒቴን ነው ይባላል። ዓላማ ማዕበሉን አልፎ ወደ ወደቡ መምራት ሲሆን እሷ ደግሞ በአንተ መሪነት ተማምና አብራ ትጓዛለች፣ ልክ እንደ መርከቧ ሁሉ ማለት ነው። ህግ 3 አይ የማለት ጥበብና ወሰን ማበጀት። The power of boundaries and saying no። ከዚህ ጋር ተያይዞ ብዙ ወንዶች የሚሳሳቱት ትልቅ ስህተት አለ። ሁሉንም ነገር እሺ በማለት ፍቅር የሚያገኙ ይመስላቸዋል። ስነ ልቦና ግን ተቃራኒውን ይነግረናል። ወሰን የሌለው ወንድ አክብሮት የለውም። የምትፈልገውንና የማትፈልገውን ግልጽ ማድረግ አለብህ። መርሆችን የሚጥስ ነገር ሲመጣ በኩራትና በትህትና አይ ማለት መቻል አለብህ። ሁልጊዜ የምትገኝ ከሆነ ዋጋ ሊቀንስ ይችላል። ወሰንህን ማስከበር ጨካኝ ያደርጋል ማለት ሳይሆን ራስህን እንድታከብር ያደርጋል። ይህን ስንል ግን ደግሞ አትንከባከባት ማለት አይደለም። ህግ 4 ሚስጥርና ድንበር ያለው ማንነት። አራተኛው የስነ ልቦና ሚስጥር ሚስጥራዊነት ነው። ሁሉንም የህይወትን ዝርዝር፣ ድካምህን፣ ፍርሃትህንና ውሳኔዎችን እንደ ክፍት መጽሐፍ ሁልጊዜ አትዘርጋው። ሴቶች በባህሪያቸው የማይታወቁ ጥልቅና ሚስጥራዊ የሆኑ ነገሮች ማረካቸዋል። ሁሉንም ነገር አስቀድማ የምታውቅብህ ከሆነ ጉጉቷ ይሞታል። ጉጉት በሌለበት ደግሞ አክብሮት ይቀንሳል። አንዳንድ ነገሮች በድርጊት እንጂ በቃላት አይገለጹም። ስለዚህ ይህንን ጉዳይ ልብ በልልኝ እልሃለሁ። ህግ 5 የቃልና የድርጊት አንድነት ኢንቴግሪቲ ኤንድ አክሽን የሚባለው ማለት ነው። እናም ወደ 5ኛው ህግ ስንመጣ ወንድነት የሚለካው በቃሉና በድርጊቱ አንድነት ነው። የምታደርገውን አድርግ፣ የማታደርገውን አትናገር። አንድ ወንድ ቃሉን ከበላ ሴት ልጅ በሱ ላይ ያላትን እምነት ታጣለች። ምንም ጥርጥር የለውም። እምነት ከሌለ ደግሞ መናቅ ይከተላል ማለት ነው። የምትናገረው ቃልም ክብደት ይኖረው። አደርገዋለሁ ልክ በምድርና በሰማይ መካከል እንኳን ቢሆን ፈጽመው። ይህ ድርጊትህ ያለምንም ቃል እኔ አስተማማኝ ወንድ ነኝ የሚል መልእክት ያስተላልፍልሃል። ህግ 6 ቋንቋውና የሰውነት እንቅስቃሴ። ስነ ልቦናው እንደሚናገረው ከምንናገረው ቃል ይልቅ የሰውነት እንቅስቃሴያችን 90% የሚሆነውን ማንነታችንን ይናገራል ይላል። ስትናገር አታጎንብስ፣ አይኗን ቀጥ ብለህ ተመልከት። አወራርህ ደግሞ የረጋና ኩራት ያለው ይሁን። ፈጣንና የተጨነቀ አነጋገር ያላመነታ ማንነት ያሳያል። የረጋ ዝቅ ያለና የጠነከረ ድምጽ ደግሞ አዛዥነትንና ጥንካሬን ነው የሚያንጸባርቀው። አንገትን ቀና አድርገህ ስትቆም ዓለሙ ሁሉ ላንተ ቦታ ይሰጣል። ህግ 7 ራስን በሁሉም ሁኔታዎች ማሻሻል።
7ኛውና በፍጹም መዘንጋት የሌለበት ነጥብ ነው። ራስን የመገንባት ጥበብ። አካልህን በስፖርት አንጽ፣ አእምሮህን በመጻፍ ገንባ። አለባበስህንና ንጽህናህን ጠብቅ። ራሱን የማያከብርና የማይወድ ወንድ ሌላ ሰው እንዲያከብረው መጠበቅ የለበትም። ራስን ስታንጽና ስታድግ ስታይህ ይህ ወንድ በየቀኑ እየተለወጠ ያለ ትልቅ ሰው ነው የሚል ፍርሃትና አክብሮት በውስጡ ይፈጥራል። ህግ 8 ከመጠን በላይ አለመጨነቅ። ወደ 8ኛው ጥልቅ ህግ ስንመጣ ከመጠን በላይ አለመጨነቅ ወይም ደግሞ አውትካም ኢንዲፔንደንስ ይባላል። ሴት ልጅ እንድትወድህ ብለህ ተንሰፍስፈህ ራሷን እንድታጣት ታደርጋት። ብታጣኝ እንኳን ህይወቴ ይቀጥላል በሚል በራስ መተማመን በውስጥህ ሊኖር ይገባል። ወንድ ልጅ ጥገኛ ሲሆን ይናቃል፣ በራሱ ሙሉ ሲሆን ደግሞ ይናፈቃል። እሷ የህይወት መጣፈጫ እንጂ የህይወት መሰረት እንዳልሆነች በስነ ልቦና እወቀው። ህግ 9 ማዳመጥና መሪነት። 9ኛው ሚስጥር መሪነት በባህሪ እንጂ በቃላት አለመሆኑን መረዳት ነው። የቤተሰብህን አለያም ደግሞ የፍቅር ህይወትህን መሪ መሆን አለብህ። ችግሮች ሲመጡ ተጨንቀህ አትጮህ። ይልቁንም ወጣ ብለህ መፍትሄ አምጪ ሁን። አዳምጣት፣ ነገር ግን ደግሞ ውሳኔው ላይ ስትደርስ በማስረጃና በምክንያት ላይ የተመሰረተ ጠንካራ ውሳኔ አሳልፍ። ሴቶች ውሳኔ መስጠት የሚችልና ኃላፊነት የሚወስድ ወንድን እንደ ጋሻቸው አድርገው ስለሚቆጥሩት በፍጹም ሊንቁት አይችሉም። የመጨረሻው ህግ 10ኛውና የወርቅ ህጎች ሁሉ አክሊል። ለራስ የሚኖር ክብር ነው። የትኛውም ሴት ልጅ ብትሆን ክብርህን የሚያወርድ ድርጊት እንድታደርግ አትፍቀድላት። ድንበርህን ካለፈች፣ ፍቅርህን ከካደች አሊያም ደግሞ ካሳነሰች ጥላት ለመሄድ የማትፈራ መሆን አለብህ። ለመሄድ እንደማትፈራ ስታውቅ ልታጣህ እንደምትችል ስለምታውቅ በደንብ ታከብርሃለች። እንዲህ ስልህ ደግሞ ፈላጭ ቆራጮን እንዳትቀርብ። ፍቅርን መንከባከብን አውቅበት። የወንድ ልጅ ትልቁ ሀብቱና ውበቱ ለራሱ ያለው የማይናወጥ ክብር መሆኑን ግን እወቅ። ወዳጄ ዛሬ ዓለምን ማነጋገር የሚችል ወንድ መሆን ማለት ጨካኝ መሆን ማለት አይደለም። ይልቁንም ጠንካራ መሪ፣ ራሱን የሚገዛና መርህ ያለው ወንድ መሆን ማለት ነው። እነዚህ 10 ህጎች በህይወት ላይ ከተገበርካቸው ፍቅረኛህ ወይንም ደግሞ ሚስትህ በፍጹም አትንቀህ፣ ይልቁንም እንደ መሪያቸውና እንደ አክሊላቸው አድርገው ያዩሃል እንጂ። የዛሬውን ፕሮግራማችን በዚህ ጨረስን። ይህ ቪዲዮ ከተመቻችሁና ለህይወታችሁ ጥንካሬ ከሰጣችሁ ላይክ በማድረግ ለወዳጆቻችሁ ደግሞ ሼር እያደረጋችሁ ዩቲዩብንም ሰብስክራይብ አድርጉት። በሌላ ድንቅ ይዘት እስከምንመለስ ድረስ ጠንካራ ወንድ ሆነህ ቀጥል። ሰላም።